የዛሬ እውነተኛ ታሪክ ኧረ በስመ አብ ነው የምትሉት ለኔም ስለደነቀኝ ማለት ነው። ታሪኩ የሚጀምረው በይሶዬ ነው። ጄምስ ይባላል። እድሜው 35 ነው። የሚኖረው አሜሪካ ውስጥ ቨርጂኒያ ውስጥ ነው፣ በዌስት በኩል። ጄምስ ጥሩ የሚባል ሰው አይደለም። ሚስቱን ቅጥቅጥ የሚያደርግ ሰካራም የሆነ ሰው ነው። ታዲያ ይሄን የለመደውን ነገር አንድ ቀን ያደርጋል። ጊዜው ደግሞ በ1983 ነበር። ሰዓቱ በጣም መሽቷል፣ ስክር ብሏል። በመኪናው የመጣው ቤት እቤት ሲደርስ ደግሞ ሰክሮ መጥቶ እሱ አንድ መበጥበጥ ሆኖ ሚስቱ ላይ ደግሞ ቀስቅሶ ምግብ ስሪልኝ ይላል። ሌሊት መታችሁ እኮ መበጥበጥ አንድ ነገር ነው። በሰላም የተኛ ሰውን ደግሞ ቀስቅሶ ምግብ ስሩልኝ በዛ ሌሊት ማለት በጣም ያበሳጭ ነገር፣ ትክክል ያልሆነ ነገር። እንደዚህ የሚያደርጉ ወንዶች የሰውነት ሳይሆን እንዴት ነው ይቅርታ አድርጉልኝና የእንስሳ አይነት ባህሪ ያላቸው ሰዎች ናቸው። እሱም ያደረገው እንደዛው ትንሽ ምግብ ስራ ያላት። እድሜዋም የሱ ኩያ ነበረች፣ 35 ዓመቷ ነበር። ሲያስነሳትም እንዲጫምድዶ ብድግ አድርጓት ነው አመነቃቅሮ ካልጋ ላይ ያስነሳት። ወዲያው እንዲደርስልኝ ፈልጋለሁ እያለ ይጮህበታል። እሷም እንደምንም ብላ ተነስታ ሾርባ አሰራችልን። ምንድነው ሾርባ ደስ አይልም ቀዝቅዟል ይለና ብድግ አድርጎ ሾርባውን ግልብጥ ያደርገዋል ማለት ነው። እሷም ደግሞ አይ የስቶፉ እንጨት ስላለቀ ነው የቀዘቀዘብክ ስትለው ለምን ያልቃል ምን ስራ አለሽ ይልና በሱም ይበሳጭባታል። በቃ በዛ ሌሊት ብጥብጥ ተጨመረ፣ መደብደብ ጀመረ። እሷን ይህ ሁሉ ነገር ሲፈጠር የክሊዮ ልጅ ተነሳ። የክሊዮ ልጅ ማለት ጄምስ የሱ እንጀራ አባት ነው። ከጄምስ አይደለም የወለደችው የሷ ልጅ ነው። እና ተነሳ ያለውን ነገር ይሄ 17 ዓመት ልጅ ሲያይ ነገሩን ለመገላገል እሷን ለማላቀቅ ሞከረ። እናቱ ነች። ግን ጄምስ በእድሜም በጉልበትም ስለሚበልጠው ይህን 17 ዓመት ልጅ እሱን መደብደብ ጀመረ። ለእናትህ ተደረበ ምናምን ብሎት ማለት ነው። ይሄ ነገር በነገራችን ላይ በሁለቱ ብቻ አይደለም ያበቃው። ከጄምስም የወለደች ሌላ 2 ልጆች አሏት። አጠቃላይ ሚስቱና 3 ልጅ ማለት ነው። በቃ እነሱን የሌለ ያስጨነቃቸው። ጭራሽ ቢላ ይዞ አንድ ባንድ ነው ሞጋችሁ ምናምን ያለ ይቀውጠዋል። ቢላውንም ያስቀምጥና መሳሪያ ሁሉ ያነሳል። እደፋችኋለሁ ምናምን እያለ መዛት ይጀምራል በመሳሪያው። በዚህ ጩኸት መሀል የሆነ ሰው ድምጻቸውን ይሰማል። ማን? አያትየው የምትኖረው አንድ ግቢ ሆነው የተለየ ቤት ውስጥ ነው፣ ግን እዛው ግቢ ውስጥ ነው። ይህንን ጩኸት ደግሞ እየሰማች ነው። ብድግ ብላ ወደ ጩኸቱ ትሄዳለች። ቦታው ላይም ስትደርስ ጄምስ መሳሪያውን ይዞ ልጇ ላይ እንዲህ እያለ በቃ ገላቸዋለሁ ምናምን እያለ። አያትየው በነገራችን ላይ የሚስትየው እናት ነች። እድሜዋ 55 ነው። እናም ይሄን ነገር ስታይ በረገገች። ከዛስ አይ ተው ልጄ አስቀምጠው እኔ እናት ምልን ስማ ምናምን አይደለም ያለች። ዘላ መታገል ጀመረች መሳሪያውን ይዛ። ቀላልም ሰው አልነበረችም አያትየው ትግል ላይ። በዛ ላይ እሱም ጠጥቶ ስለነበረ እንደምንም ታግለው ከእጁ ላይ ምንትፍ ታደርጓለች ይህን መሳሪያ። ልክ እንደያዘችውም ሊቀበላት እየተሯሯጠ ይመጣል። አያትየው ብድግ አድርጋ ልቡ ላይ። በዚህም ጄምስ ዝርር ይልና ይሞታል። ክሊዮ ይህን ስታይ ዋት አሁን ምን ልናደርግ ነው ብላ ተጨነቀች። ምክንያቱም እናቷ ወይም አያትየዋ እንድትታሰር አልፈለገችም። ለፖሊስ ሪፖርት አድርጋ፣ ግን እዚህ ጋር ትልቅ ስለሚሰሩት ለፖሊስ ሪፖርት አለማድረጋቸው። ለፖሊስ ሪፖርት ቢያደርጉ በነፃ ነበር የሚለቀቁት። ለምን? ራስን በመከላከል ሰልፍ ዲፌንስ ተብሎ ማለት ነው። ይህን ያደረግነው ራሳችንን ለመከላከል ነው። እዛ ጋር ደግሞ ለማስረጃ ልጆቹ አሉ፣ ሚስትየው አለች፣ ሁሉ ነገር ስላለ ይሄ የተፈጠረው ራሳችንን ስንከላከል በቃ አለቀ። ህግም በነፃ ይለቃቸዋል። ግን እነሱ ይህን አይደለም ያደረጉ። የህግን ነገር ብዙም ስለማያውቁት በቃ ሰው ከገደላችሁ ቀጥታ ወይ እድሜ ልክ ወይ ብዙ ዓመት የምትታሰሩ ስለመሰላቸው ቁጭ ብለው አያትየውና ልጆቹ አሰቡበት። እናም ምን ብለው አሰቡ? ይህንን ሬሳ ጓሮ እንቅበረው ተባባሉ። መሬቱንም የ17 ዓመቱ ልጅና አንድ ከሱ ታናሽ ሚያንስ እሱ አለ ጓሮ ቆፈሩ፣ ሬሳውንም ከበሩት። ከዚህ በኋላ ግን ሌላም ችግር ተፈጠረባቸው። ምን? የጄምስ መኪና ቤት ውስጥ ቆመ። ምን ያደርጉት? ለሱም ሌላ ሀሳብ መጣላቸው። የሱን መኪና ወስደን በቅርብ ያለ ሐይቅ አለ እሱ ውስጥ እንክተተው። ላይክ ጄምስ ሰካራም እንደሆነ ዓለም ያውቃል። ሳክሮ መኪና ሲነዳ በድንገተኛ ሐይቅ ውስጥ እንደገባ እናስመስላሉ። በዚህም ሀሳብ 17 ዓመቱ ልጅ እና ክሊዮ ተስማምተው የ17 ዓመቱ ልጅ መኪናውን እየነዳ እነሱ ደግሞ በሌላ መኪና እሱን እየተከተሉት፣ ምክንያቱም ያው መኪናውን ገፍተው ከጣሉ በኋላ መመለሻ ያስፈልጋል። ለዛ እሱን የተከተሉት ወደ ሐይቁ። ልክ ሐይቁ ላይ እንደደረሱ የ17 ዓመቱ ልጅ ወጥቶ መኪናውን መግፋት ጀመረ፣ ወደ ሐይቁ ማለት ነው። ግን ሐይቁ ውስጥ ሳያስገባው መኪናው በጭቃ ተያዘ። ታዲያ የ17 ዓመት ልጅ ከዚህ ጭቃ ለማውጣት መኪናውን መታገል ጀመረ፣ መግፋት ጀመረ። ግን በጣም ከበደ። እናትየውና አያትየው ደግሞ ወጥተው ምን ያደርጉ? እንዳያግዙት እዛ ጭቃው ላይ ኮቴያቸው ይቀመጣል። ኮቴያቸው ከተቀመጠ ደግሞ ነገ ፖሊስ ሲመረምር መረጃ ነው የሚያሉት። እዚህ ጋር ስንት ሰው አለ የሚለውን በጭቃው ኮቴ ማወቅ ይችላል። አያትየውም የዋዛ ስላልነበረች ይህን ነገር አውቃ ነይ ራሱ ይክፋ ብላ ልጇን ይዛ የልጅ ልጇ ደግሞ ሲገፋ ቆመ ያሉ ማለት ነው። ልጁ ግን የ17 ዓመት ልጅ አልቻለም። በቃ ጭቃውን ምንም ሊያንቀሳቅሰው አልቻለም። ስለዚህ ያላቸው አማራጭ ጥሎ መሄድ ነው። ና በቃ ተወው ብለውት ወደ መኪናቸው ይመለሳል። ወደ መኪናቸው ሲመለሱ ቴንሽን የሆነው ይሁን ደንግጠው ይሁን ሀሳባቸው ተሰርቀው ይሁን አይታወቅም፣ ግን መኪናቸው ሎክ አድርገው ነው የወጡት። ሎክ አድርገው ሲወጡ ደግሞ ቁልፉን ውስጥ አድርገውት ነው ሎክ ያደርጉት። ጊዜው ደግሞ በ1980ዎቹ ነው። የ1980ዎቹ መኪኖች ደግሞ በቁልፍ ብቻ ነው የሚከፈቱት። ሪሞት የለም ምን የለም። በምን ወደ ራሳቸው መኪና ይመለሱ።
ሪሞቱን ምናምን ታውትና በዛ ሰዓት ስልክ እንኳን የለም። የሆነ ሰው ጋር ተደውሎ ቁልፍ ይዘና የሚባልበት ግን እነሱ የሚለው ምንድነው እዛ አካባቢ ለአስፓልት ብዙም ሩቅ አልነበረም እና አስፓልት ላይ ቆሞ የሆነ መኪና ያልፋል። ሲያልፍ ደግሞ እንዳጋጣሚ ሆን የሚያውቃቸው ሰው ነበር። ይዟቸው ቤት ይሄዳል። ቤት እንደደረሱም እንግዲህ ሌላ ሪዘርቭ ቁልፍ ነበረ። እሱን ቁልፍ ይዘው ድጋሚ ይወስዳቸዋል ወደ መኪናቸው። ቀኑም ታዲያ ነጋ። ሲነጋ ክሊዮ ስልክ ጥሪ ታደርጋለች። ወዴት? ወደ ፖሊስ ጣቢያ። ፖሊሶችም ወዲያው ወደ ስራ ገቡ። መፈለግም ጀመሩ። መኪናውም ሰምጦ ስላልነበረ እዛው መኪናውን ጭቃ ውስጥ አገኙት። መኪናው ደግሞ የተገኘው ሐይቅ ጋር ስለሆነ በቃ ሐይቅ ውስጥ ሰምጦ ይሆናል ብለው ሐይቅ ውስጥ ሬሳውን መፈለግ ጀመሩ። ግን በጭራሽ ሊያገኟቸው። በዛ ላይ ደግሞ ማንም ሰው አያትየውና ክሊዮን የጠረጠረ የለም። ፖሊሶቹ ማለት ነው እነሱ ይሆናሉ ብለው። እናም ፖሊሶቹ በቃ በጣም እናዝናለን የጄምስን ሬሳ ልናገኝ አንችልም ብለው ለክሊዮ ይነግሯታል። ስለዚህ አሁን እነሱ በጭራሽ አያዙ ማለት ነው። ግን ክሊዮ የማይሆን ሀሳብ ታመጣለች። ኦልሬዲ እኮ ከነገሩ አምልጠዋል። በቃ ፖሊስ እነሱን ከነጭራሹ አልጠረጠረም። ጄምስ ሰምጧል ብሎ ትቷቸዋል ፖሊስ። ግን ክሊዮ በቃ ጭንቅላቷ ውስጥ ይመላለሳል። ጄምስ ለሷ ጥሩ ባል አልነበረም። ይቀጠቅጣት፣ ይደበድባት፣ ምናምን ያደርጋት ነበር። ግን እንደዛም ሆኖ በማሞቱ አዝናለች። በዛ ላይ ቤተሰቦቹ በስትክክል ሳይቀብሩ ሬሳውን አግኝተው ምናምን ሳይሉ ምናምን እያለች በቃ ትጨነቃለች። እሱ መቀበር ያለበት ጓሮ ሳይሆን በቃ በትክክለኛው መንገድ ቤተሰቡ አውቆ በስነስርዓት እንዲቀበር ፈልጋለች። መፈለግ ብቻ አይደለም ሀሳብም ታመጣለች። ይሄን ነገር የምታሳካበት ፕላኗ ምን ነበር? ጄምስን ከዛ ከቀበረችበት ታወጣዋለች። ከዛስ የሆነ ድልድይ ያለ እሱ ድልድይ ላይ ሄዳ ሬሳውን ትጥሏለች ወደ ሐይቅ ውስጥ ማለት ነው። ከዛስ እዛ ሐይቅ ላይ ደግሞ ፖሊሶች የሱን ሬሳ ያገኛሉ። ፖሊሶች የሱን ሬሳ ሲያገኙ ሬሳው ተገኘ እንኩ ቅበሩት ብለው ይሰጣሉ። እነሱ ከዛ በስነ ስርዓት ይቀብሩታል። ይሄ ነው ሀሳቡ። ግን ይሳካል የሚለው ነገር እስቲ እናያለን። ይሄን ነገር ላያትየው ነገሯት። ዋት እኔ እኮ ነኝ በመሳሪያ መታወት። ፖሊሶች ጥይቱን ቢያገኙ በጥይት እንደተገደለ ያውቃሉ አለች። እንዴ ምን ችግር አለው? በሽጉጥ ቢሞት ታዲያ በሌላ ሰው አይሳበብም ካላችሁ እሷ እሱን የገደለችበት መሳሪያ የተመዘገበው በአያትየው ስም ነው። ስለዚህ ያንን ጥይት ሲያወጡት በማ መሳሪያ እንደተገደለ ያውቃሉ። ስለዚህ አንደኛ ተጠርጣሪ የምትሆነው አያትየው ነች። ምክንያቱ ደግሞ እንዲለያይ ያደረገው ሁሉም መሳሪያዎች የሚቀበሉት ጥይት አንድ አይነት አይደለም። የተለያየ ጥይት ነው የሚጎርሱት። ትልቅ አለ፣ ትንሽ የሚጎርስ አለ፣ ብቻ ይለያያል። የትኛው ጥይት ከየትኛው መሳሪያ እንደወጣ ይታወቃል። እናም ይሄ ነገር ፖሊሶች ወንዙ ላይ ቢያገኙት ከአንዳንድ አያትየው ገላን የጣለችው እንደሚባል ግልጽ ነው። ስለዚህ አያትየው ሀሳብ ታመጣለች። ሌላ ለምን ጥይቱን ከሰውነቱ አላወጣም ትላለች። እናም ያንን የበሰበሰ ሬሳ ብድግ አድርገው ኩሽና ያስገቡትና በቢላ ጥይቱን መፈለግ ይጀምራሉ። ምኑ ጋር? ልቡ ላይ ነበረ መታች ያልኳቸዋ ተርትራው ማለት ነው። በቢላ ጥይቱን መፈለግ ጀመሩ። ግን ጥይቱን ሊያገኙት አልቻሉ። በቃ ገባች፣ መረመረች፣ ልቡ ላይ እጭ ምን አለች አጣችው። ስለዚህ ያላት አማራጭ ምንድነው? ልቡ አካባቢ ያሉትን የሰውነት አካላቶች ማውጣት። ሳምባውና ልቡን አውጣ ቆሻሻ መጣ ውስጥ ጣለችና ያው በቃ ጥይቱ ከዛ ያልፍም ማለት ነው። ሬሳውን ጠቅለው ወደ መኪናቸው ጫኑ። ክሊዮ አያትየውና 17 ዓመት ልጅ ሆነው ወደ ድልድዩ ይነዱታል። እንደደረሱ የ17 ዓመት ልጅና አያትየው ሆነው ይህንን ሬሳ ድልድዩ ላይ ከፍ አድርገው ውርውር ያደርጉታል። ችግሩ ግን የጄምስ ሬሳ ወንዝ ውስጥ ሳይገባ ድልድዩ ብረት ውስጥ ይቀረቀራል። እንዲህ ተንጠልጥሎ ወደ ታች ሬሳውን ብረት ይይዘዋል። እነሱ ገፍተኩ ወርሮታል፣ ግን ከታች ብረት ያዘው እግሩ። እናም መንጠልጠል ጀመረ። በቃ እንዲህ ያለ ማለት ነው። ወደ ታች ወንዝ ሆኖ ይሄን ሲያዩ በረገጉ። ከታች ወንዝ አለ። ምን ያርጉት? ለመያዝም አይመች፣ ለማውረድም አይመች። በዛ ላይ ቀልጠፍ ያሉ ናቸው እንዳትሉ። ያለው ማን ነው? አያትየውና ክሊዮ ነች። በቃ አንድ ደህና ያለው የፈረደበት የ17 ዓመት ልጁ ነው። እሱንም እንግዲህ ከድልድዩ ታች ውጣ ይሉታል። በቃ ምርጫም ደግሞ የላቸውም እሱን ከመጠቀም ውጭ። እሱም ቀስ እያለ ከድልድዩ ታች ብረት እየያዘ ሬሳው ጋር ለመጠጋት ይሞክራል። ችግሩ ግን ከየት መጣ ሳይባል መኪና ብልጭ አድርጎ እዛ ድልድዩ ላይ መጣ። መኪናው ደግሞ ኖርማል መኪናም አልነበረ፣ የፖሊስ መኪና ነበር። ክሊዮና አያትየው ይሄንን ሲያዩ ምን አሉ? ሽት ተበላም ብለው መኪናቸው ውስጥ ገብተው 17 ዓመት ልጁን ጥለውት ብን ብለው ሄዱ። በዚህ ሰዓት የ17 ዓመቱ ልጅ ደነገጠ፣ በረገገ። እንደምን ተንጠራጥሮ ወርዶ ማምለጥ ጀመረ። የመጣው ፖሊስ ደግሞ መኪናው ከዚህ ጋር ተነስቶ መሮጡን ሲያይ ቆይ እስቲ ብሎ ድልድዩን ቼክ ሲያደርግ የጄምስ ሬሳ እንዲህ እየተወዛወዘ ነው ከታች ማለት ነው። በዚህ ሰዓት ምንድን ነው ብለው በረገጉ ፖሊሶቹ ማለት ነው። ግራ ገባቸው ሲያዩት። ወዲያውም ታዲያ ዝቅ ብሎ ወደታች ሲያይ የሆነ ጩጬ እየሮጠ የ17 ዓመቱ ልጅ ማለት እሱንም እየሮጠ እሱም ተከትሎ ትሄድና ቀጨም ያደርገዋል። ይሄን 17 ዓመት ልጅ ልክ የ17 ዓመት ልጅ ሲያዝ ክሊዮንም ሄደው
ቀጨም ያደርጓታል። አያትየዋስ ራሷ ሄዳ እጇን ሰጠች ለፖሊስ። ኪሊዮም ፍርድ ቤት ቀረበች። ጥፋተኛ ነሽ ተባለች። በምን? ሬሳን በመደበቅ በመግደል አይደለም፣ ሬሳን በመደበቅ የሚገባው ቦታ አለመቅበር በሚል ማለት ነው። የፈረዱባትም 2 ዓመት ብቻ ነው። የ17 ዓመቱ ልጅ ደግሞ ጁቨናይል ነው ገባው። ጁቨናይል ተናግሬያለሁ ትላንትና ምን እንደሆነ የኪንግ ቮን ታሪክ ላይ 18 ያልሞላቸው ሰዎች የሚታሰሩት ጁቨናይል ነው። ትክክለኛ እስር ቤት አይገቡ። እሱም ጁቨናይል ቆየ። ብዙ ጊዜም ጁቨናይል የምትደረጉት ያው ምክር ምናምን ነው። 1 ወር ምናምን ከተመከረ በኋላ ተለቀቀ። አያትየዋ ደግሞ ፕሊዲል ወሰደች። ምን አይነት ፕሊዲል ሰጧት? ዳኛው ነገሩ ራስን መከላከል ወይም ሰልፍ ዲፌንስ እንደሆነ አወቀ። ሆን ብላ መሳሪያ ይዛ አይደለም የገደለችው። እሱንም ካረጋገጠ በኋላ ለ55 ቀን እስር ቤት ቆይ ተባለች። ፕሊዲል ወሰደች። እሺ ብላ ተስማማች በፕሊዲሉ። ለ55 ቀን ማለት 1 ወር 2 ወር እንኳን አይሞላም። 1 ወር ከ25 ቀን ምናምን ይህን ያክል ብቻ ነው የታሰረችው። ምክንያቱም ይሄ ሰልፍ ዲፌንስ ነው። የዛሬው እውነተኛ ታሪካችን ክሬዚ ነው። እስካሁን ላይክ ካላደረጋችሁ ይህን ቪዲዮ ቀለል ያለ 12 ላይክ አስገቡት። በቃ በሪሞት በምንም አድርጋችሁ ቼክ አድርጉ ላይክ ማድረጋችሁ። እንዲሁም ሜምበር መሆናችሁን አትርሱ። ሜምበር የሆኑ አዳዲስ ቤተሰቦች ተቀላቅለውናል። እነሱንም በጣም አመሰግናለሁ። ወዳችኋለሁ። በቀጣይ እስከምንገናኝ ቻው።